እንደምንላችኋል ከኢትዮጵያ ቴሌቪዥን የቀኑን የ7 ሰዓት ዜና ይዘን ቀርበናል። በያላችሁበት ቦታ ሆናችሁ ራሳችሁንም ሌሎችንም ከኮሮና ቫይረስ እየተጠበቃችሁና እየተከላከላችሁ ከኛ ጋር እንደምትሆኑ እምነታችን ነው። ተመስገን በየነ ነኝ። ውበታችን በአንድነታችን ውስጥ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በትዊተር ገጻቸው ባሰፈሩት መልእክት በጋራ ስንቆም የትኛውንም ነገር መሻገር እንችላለን ብለዋል። እኛ የቆምነው ታላቅ መስዋዕትነት በከፈሉልን አያት ቅድመ አያቶቻችን ጫማ ላይ ነው ያሉት ጠቅላይ ሚኒስትር አብይ እኛም ዛሬ መጪው ትውልድ የሚቆምበትን ጠንካራ መሰረት አብረን በመዝለቅ ቁርጠኛ መሆን አለብን ሲሉ መልእክታቸውንም ቋጭተዋል። ዳገሬ ሲባል ቢጎላ ገላቴ አይልሰዋ ለውዲቷ እናቴ ተማሽኔ ቆራጥኔ ስለ ሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽኔ ስለ ሕይወቴ ለአገሬ ሲባል ቢጎላ ገላቴ አይለሰዋ ለውዲቷ እናቴ። ሁሉም ኢትዮጵያውያን ደም ከፍለው ያስገኙትን ነጻነት የአሸባሪዎች ህወሓትና የሸኔ ኃይሎች ፈጽሞ ሊነጥቁት እንደማይቻላቸው የአዲስ አበባ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን ያሉት በመስቀል አደባባይ አሸባሪዎቹን የሚያወግዝ ሰላማዊ ሰልፍ ላይ ተገኝተው መልእክት ባስተላለፉበት ንግግራቸው ነው። ከንቲባ አዳነች የኢትዮጵያን የአሸናፊነት ታሪክ ለማስቀጠል የአዲስ አበባ ወጣቶች ወደ ግንባር ሊዘምቱ እንደሚገባና የከተማዋንም ደህንነት እንዲጠብቁ ጥሪያቸውን አቅርበዋል። ንብረት የተሆነ ስነ ስርዓቱን ተከታትሎታል። ባባቶቻችን የአዲስ አበባ ነዋሪዎች እኛ ያለን ኢትዮጵያ አትዋረድም በሚል አሸባሪውን ህወሓትና ሸኔ የሚያወግዝ ሰላማዊ ሰልፍ በመስቀል አደባባይ አካሂደዋል። በሰላማዊ ሰልፉ ላይ ተገኝተው መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ኢትዮጵያውያን ደም ከፍለው ያስገኙትን ነጻነት በአሸባሪ ኃይሎች ፈጽሞ አይነጠቅም ብለዋል። ፍትሃዊ ተጠቃሚነት ይንገስ ብለው ከዲሽቃ ፊት ቆሙ፣ ከስናይፐር ፊት ቆመው፣ ከመርፍ ፊት ቆመው ለውጥን አምጥተዋል። የሚሰውት ተሰውተው ለሀገር ግን የነጻነት ቀንን አምጥተዋል። ይሄንን ነጻነት ሊነጥቀን የሚፈልግ ማንኛውንም ኃይል የምንታገስበት ከሻ የለንም። አሸባሪዎቹ ህወሓትና ሸኔ ኢትዮጵያን ለማፍረስ ፍላጎት ካላቸው የውጭ ኃይሎች ጋር ሆነው እናት ሀገራቸውን እየወጉ ነው ያሉት ከንቲባዋ ኢትዮጵያውያን የአድዋ ልጆች መሆናችንን ልናሳያቸው ይገባል ሲሉም ጥሪ አቅርበዋል። የህወሓት ጁንታ አሸባሪ ቡድን ትላንት ያደረገው ጥፋት ሳያንሰው ዛሬ እንደገና አዲስ ምዕራፍ በጀመርንበት ማግስት ላይ ጦርነት ከፍቶብናል። የሸኔ ተላላኪ ቡድኖች እነሱ የሚጋልቧቸው ሌሎችም መሰሎቻቸው ይሄንኑ ሊያስፈጽሙ ተነስተዋል። እነሱን የሚጋልቧቸው ታሪካዊ ጠላቶቻችን እንዲሁም በባለፍት በቀደምት አባቶቻችን ዘመን ኢትዮጵያን መግዛት ቀኝ መግዛት አምሯቸው ያልተሳካላቸው አንድ ላይ ሆነው አድመውብናል። እንግዲህ ኢትዮጵያውያን በአንድነት በአብሮነት የአድዋ ልጆች መሆናችንን ታሳቢ ባደረገ በጋራ ከቆምን የነሱ አድማ ከንቱ ነው፣ ሀገራችንን ማፈራረስ አይችልም። ኢትዮጵያን ለማፍረስ ሲኦልም ቢሆን እንገባለን የሚሉትን የአሸባሪው የህወሓት ኃይሎች ኢትዮጵያን የሚጠብቋት ልጆች ቀድመው ሲኦል ያስገቡታልን ብለዋል ከንቲባ አዳነች አቤቤ። ትላንት በድብቅ ሲሰራ የነበረውን ዛሬ በይፋ ኢትዮጵያን አፈራርሼ ሀገረ ትግራይን መመስረት ዓላማዬ ነው ብሎ በይፋ ነግሮናል። ከዚህም አልፎ ይሄንን ኢትዮጵያን የማፈራረስ ዓላማዬን ከግብ ለማድረስ ሲኦልም ቢሆን እገባለሁ ብሎ አውጇል። ልክ ነው፣ ስፍራው ሲኦል መሆኑን ስለሚያውቅ ነው። ከንቲባዋ ወይዘሮ አዳነች አቤቤ ኢትዮጵያውያን የባርነት ታሪክ እንደሌላቸው አስታውሰው የአዲስ አበባ ወጣቶችም ወደ ግንባር ሊዘምቱ እንደሚገባ ጥሪ አቅርበዋል። ውድ የአዲስ አበባ ነዋሪዎች
ውድ ወጣቶች በባርነት መኖር አልለመንም ይሄንንም አልወረስንም በባርነትም አንኖርም ስለዚህ እንነሳ እነኚህን ጀግኖች የመከላከያ ሰራዊታችንን እንቀላቀላቸው አብረናቸው እንቁም እንዝመት ለሀገራችን ነጻነት ነገ ዛሬ ሳንል አሁኑኑ እንዝመት ደግሞም የከተማችንን ሰላም እንጠብቅ ወጣቶች የአዲስ አበባን ሰላም ጠብቁ ያሉት ከንቲባ አዳነች አቤቤ አዲስ አበባ ተከባለች በሚል ጠላቶች የተመኙት ጥፋት አይሳካላቸውም ብለዋል ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል አዲስ አበባ የተከበበችው በድንቅ ህዝቦቿ ነው በሚጠብቋት ልጆቿ ነው ኢትዮጵያ ጠላቶቿን ታሸንፋለች የጋራ ድላችንንም በቅርቡ መስቀል አደባባይ ላይ እናከብራለን ሲሉ ከንቲባው አዳነች አቤቤ ለከተማዋ ነዋሪዎች ተናግረዋል የኢትዮጵያ ድል ቅርብ ነው ውሎ ሳያድር በቅርብ ቀን በዚች ታሪካዊ አደባባይ ላይ ተገኝተን በድል እንዘምራለን ከንቲባ አዳነች አቤቤ የአድዋ ልጆች መሆናችንን የዘነጉ በአገዋ እርዳታ ሰበብ ወደ ባርነት እንድንገባ ፍላጎታቸውን ላሳዩ አካላት በማንም ኃይል ሳንበገር ሰርተን የምንበለጽግና በጠላቶቻችን ሴራም የማንወድቅ መሆናችንን እናሳያለን ብለዋል ቀደምት አባቶች በደምና ባጥንት ነጻነቷን ጠብቀው ያቆዩዋትን ሀገር አሁንም ማንም የውስጥ ባንዳና የውጭ ጠላት ክፉ ቢመኝ ሐሳቡን እንደማይሆንለት ዛሬ በመስቀል አደባባይ ሰልፍ ያደረጉ የአዲስ አበባ ከተማ ነዋሪዎች በሰጡት አስተያየት ተናግረዋል ነዋሪዎቹ ከመከላከያ ጎን እንቆማለን ያሉ ሲሆን እስከ ግንባር በመዝመትም ለሀገራቸው የበኩላቸውን ለመውጣት ዝግጁ መሆናቸውንም አረጋግጠዋል የነዋሪዎችን ሐሳብና አስተያየታቸውን ያሰባሰበው ባልደረባችን ዮሐንስ ፍሳ ነው እነሆ አስተያየታቸው አይሳካላቸው አንለበሉ አይሳካላቸው ጠላቶቻችን ስሙ አይሳካላችሁ ሀገር ማፍረስ አይቻልም ኢትዮጵያ ሊቢያ ሶሪያ አይደለችም ኢትዮጵያ የጀግኖች አገር ናት ህዝቡ በነቂስ ወጥቶ ነው ያው እንደምታዩ የወጣው በኢትዮጵያዊነታችን ድርድር እንደሌለን ያለ መንግስታትም እንዲያየን ነው እዚህ በጧት ተነስተን የመጣ ነው ወደፊትም ነገም ከነጎዲያም አገራችንን ኢትዮጵያን አስከብረናት እንኖራለን እኛ የአባቶቻችን ልጆች ነን የአያቴ ቅድሚያቶቻችን በደምና ባጥንታቸው ያቆያትና ያስረከቡን ትውልዶች ነን ስለዚህ እኛም በተለያየ መንገድ አገራችንን ደግፈን ኢትዮጵያን አትፈርስም ጁንታው ይቀበራል ኢትዮጵያ ግን አትፈርስም የመጀመሪያው ምን ያህል ኢትዮጵያ ህዝብ ለሀገሩ መስዋዕት ለሞ እንደተዘጋጀ በአገሩ ሉዓላዊነት እንደማይደራደር የሚያሳየው ሁለተኛ ደግሞ አጽንኦት ሲሰጥ የሚገባው ተለይ የምዕራባውያን መገናኛ ብዙሃን ከዲጂታል ፕላትፎርማቸው ጀምሮ የሚያሰራጩት ውሸት እንደሆነ አዲስ አበባ አልተከበበችም ሌላኛው ነገር ፕሬስ ክለብ ውስጥ መንግስት በማቋቋም ሳይሆን እዚህ የኢትዮጵያ ህዝብ በራሱ ሌጂቲሜሲ ሲሰጠው ቅቡነት ሲሰጠው መንግስት ስላለ ምዕራባውያን እጃቸውን እንዲሰበስቡ በዚህ አጋጣሚ የተላለፈ መልእክት ነው ይሄ አገር መከላከያን መደገፍ ብቻ አይደለም የጸጥታ ኃይሉ መደገፍ ብቻ አይደለም ለሀገራችን የምናውቀው እኛ ብቻ ነን ጄፍሪ ፊልትማን ስቴት ዲፓርትመንት ምዕራባውያን ዩሮፒያን ዩኒየን ሊያቅልን አይችልም ስለዚህ የዚህ ትልቅ የዚህ ስብሰባ የዚህ ህዝብ መሰብሰብ ትልቁ መልእክት እጃችሁን ከኛ ላይ አንሱ እንዳንድ የኦሮሞ ተወላጅ የኦሮሚያ ክልል ውስጥ ያለውን በሸኔ እንዲሁም ደግሞ በአሸባሪ ህዋት የወጣቱና የኢትዮጵያ ተወላጆች ያለቁ ስለሆነ እግዚአብሔር ሀገራችንን ሰላም እንዲያደርግልን በኦሮሚያ ክልል ላይ በሰሜኑ ክልል ላይ ያለውን ውጊያ በፍጥነት በእግዚአብሔር እርዳታ በመንግስታችን እና በመከላከያ ሰራዊታችን
ብርቱ ክንድ ወደ መጨረሻው ይደርስ ዘንድ ጸሎታችን ነው። ደግሞ በአሜሪካንም በምዕራባውያን ሀገር የሚደረግብንን ጫና ለመቃወም ነው የወጣ ነው። ከተፈቀደልን ዶክተር አብይ ከፈቀዱ እስከ መዝመት ደረጃ ሁሉ ምክንያቱም አገር ሲኖር ነው የምሰራው። ምክንያቱም ኮኔ ነው ከልቤ ነው። ቁርሴን አልበላም ከሌሊቱ 10 ሰዓት ጀምሬ ነው የወጣሁት 84 ሰራተኛ አጠናቃልዬ ማለት ነው። ስለዚህ የአዲስ አበባ ልጆች ጀግኖችን እናደርገዋለን ችግር የለው። ወጣቱ አሁን እኔ የምለው በዚህ ተነሳሽነቱ በመቀጠል ይህንን አሳፋሪ ጁንታ ከሀገራችን ጠራርጎ በማስወጣት ብቻ ሳይሆን ስሙ እንኳን እንዳይኖር የማድረግ ኃላፊነት እንዳለባችሁ ወጣቶች ይህን ተገንዘባችሁ እንቅስቃሴያችሁን እንድታበረቱ በአክብሮት ደግሜ እጠይቃለሁ። ዛሬ ለምን የመጣችሁ? ጁንታ ለመቃወም እኛም ኢትዮጵያ ነን፣ ግን ይቺ ኢትዮጵያ ማንም ሊነካት አይችልም። እኛ ያለንላት ማንም ሊነካት አይችልም። ምንም ሊመጣባት አይችልም። የህዝብ መልስ እየሰጠ ነው። ጁንታው ይቀበራል። አባቶቻችን ያቆዩአትን ሀገር አትደፈርም። ምን ይባላል? አይጥ ከጉርጓዱ አርቃ ከሄደች እዛው ትሞታለች፣ አትመለስም። እነሱም እንደዛው ናቸው። የዛሬው ስሜት በእውነት መግለጥ ያቅተኛል። ለምን እንደ መከላከያ ሰራዊት ይሄ ተሰማኝ የወጣቱ ተነሳሽነት የሀገር አደራን ተረካቢነት ትልቅ ደስታ ነው በውስጥ ያሳደረብኝ። እኔም ያካል ጉዳት እንደመሆኔ መጠን አሁንም ተመልሼ ከዚህ ከወጣት ጋራ አሪያ መሪ ሆኜ ለመሰለፍ ብቁ ዝግጅት አድርጌያለሁ። ራሴን ዝግጁ አድርጌ ነው የምገኘው። እኔ በበኩሌ ተመዝግቤያለሁ መከላከያ ማለት ነው። ሲደወልልኝ መሄድ ብቻ ነው። ለወጣት ነው ማስተላለፍ የምፈልገው። ከዚህ የበለጠ ቀን የሚመጣ የለምና እባካችሁን ተነሱ ነው የምለው። ሴቱም ወንዱም ሳይቀር እንነሳ። እኛን ከማሸነፍ ወደ ኋላ የሚያደርገን ነገር የለም። ዛሬ አዲስ አበባ ነው ያለነው። ዛሬ ረጋ መንግስት ስር ነው ያለነው። በእርግጠኝነት ወደ ጠላቶቻችን እንጓዛለን፣ እናሸንፋለን። ትልቁና ዋናው ነገር ምዕራባውያን በሀገራችን ጉዳይ ላይ እየገቡ በሚዲያ የሚያሰራጩትን የሐሰት መረጃ በመቃወምና ፍላጎታቸውን ምዕራባውያንና አሜሪካ በኢትዮጵያውያን ላይ ጭነው ፍላጎታቸውን ለማስፈጸም የሚያደርጉትን እንቅስቃሴ በመቃወም ነው ህዝቡ የወጣው። የዛ አካል በመሆኔ እንደ አንድ ኢትዮጵያዊ የድርሻዬን ለመወጣት በቦታው ተገኝቻለሁ። አሜሪካንን አለው የምትለውን ወታደራን ተነህዮቱ አልሸባብ እንደ ተሳቢ መኪና በህይወቱ በጎሮሮ ገመድ አግብቶ ሲስብ ያንበረከከው የኢትዮጵያ ጀግና ነው። ጀግንነቱ አሁንም አለን እንሂድ ነው የሚለው መልእክቱ ይሄ ነው። ከዚህ በላይ ምን መልእክት አላስተላልፍም። ድሉ የኛ ነው። ድሉ የኢትዮጵያ ህዝብ ነው። አባይም የኛ ነው። እንገድበዋለን፣ እንፈጽመዋለን። ሌላም አባይ እንቀጥላለን። ተንበርክከንም አንቀርም። ወደፊት እናሸንፋለን። ይህንኑ በመስቀል አደባባይ የነበረውን የድጋፍ ሰልፍና እንደዚሁም ደግሞ አሸባሪዎቹን የመቃወም ሁኔታን ድባቡ ምን ይመስላል የሚለውን እና እንደዚሁም ደግሞ በዋናነት የተላለፉ መልእክቶች ምንድናቸው ለሚለው ከስፍራው ዮሐንስ ፍሳ ያዘጋጃሉ። አመሰግናለሁ። በዛሬው ዕለት እንግዲህ ከማለዳው 12 ሰዓት ጀምሮ በአዲስ አበባ አራቱም አቅጣጫዎች ህዝቡ እንግዲህ ወደ መስቀል አደባባይ በመትመም ለሀገሩ ያለውን ድጋፍ ሲያሳይ ቆይቷል። በተለይ በምዕራባውያን የተደረገባት ያለው ጫና ከዛ ውጪ አሸባሪ ህወሓት እንግዲህ ከመንግስት ከትግራይ ከወጣ በኋላ በአፋርና አማራ ክልል ወረራ በመፈጸም ያደረገ ያለውን ወንጀልና በንጹሃን ላይ ያደረሰ ያለውን ጥፋት በመቃወም ነው እንግዲህ ዛሬ ሰልፍ የተደረገው። ከዛ ውጪ በምዕራባውያን የመገናኛ ብዙሃን የሐሰተኛ መረጃን በመስራት በኢትዮጵያ ላይ እንግዲህ አልባሌ ስራዎችን እየሰሩ ነው የሚገኙት። ይህንን በመቃወም ህዝቡ ለሰራዊቱ ያለውን ድጋፍ እያሳየ ነው። የተለያዩ መፈክሮችን ይዘወቷል። እኛ የአባቶቻችን ልጆች ነን። ኢትዮጵያ ሉዓላዊነቷን ሳታስደፍር በነጻነቷ ታፍራ የቆየች ሀገር ነች። ይህንንም አስጠብቃ ትቀጥላለች። የምዕራባውያን ጫናም ኢትዮጵያ አትቀበልም የሚሉና ሌሎች መፈክሮች ይዘው እንግዲህ በዚህ በመስቀል አደባባይ ሰልፎችን ያደረጉ ነው የሚገኙት። አሁን እንደምታዩት ህዝቡ
ስሜቱ እጅግ ከፍ ያለ ነው። ያለኝ መረጃ ነው። አመሰግናለሁ። በዚሁ በሰልፉ ላይ ሌሎች ዜናዎችም ይዘናል። አሁን እንግዳ ስላለን ከእንግዳችን ጋር በጉዳዩ ላይ ከተነጋገርን በኋላ ወደ ዜናዎቹ ደግሞ በኋላ ላይ መለስ ምን ይሆናል። እንግዳችን የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ዮናስ ዘውዴ ከበደ ናቸው። እንኳን ደህና መጡ ዶክተር ዮናስ። አመሰግናለሁ። እንግዲህ በዛሬው ዕለት ያለው የአዲስ አበባ በመስቀል አደባባይ የተካሄደው አሸባሪዎችን የመቃወም እንደዚሁም የውጭ ኃይሎች ደግሞ በሀገራችን ሉዓላዊነትና ጣልቃ ላይ መግባት የለባቸውም የሚል ከፍተኛ እንቅስቃሴ የተካሄደበት ሰልፍ ተካሂደዋልና ከዚህ አንጻር የአዲስ አበባ ከተማ አስተዳደር ይሄንን ሰልፍ ከሚጠብቀው ዓላማ አንጻር ምን ያህል ስኬታማ ነው ብሎ አግኝቶታል ሲገመግመው? ሰልፉ በጣም አስደናቂ ነበረ። በጣም ስኬታማ ነበር ማለት ይቻላል። ምክንያቱም እኔ እንደማስታውሰው ጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ ቀጥሎ በከተማችን የተካሄደ ታላቅ ትዕይንተ ህዝብ ነው ብዬ ነው ማስበው ማለት ነው። እንደምታውቀው ከሌሊቱ 9 ሰዓት ጀምሮ ነው በርካታ ሰዎች ወደ መስቀል አደባባይ ሲተሙ የነበረው። ፕሮግራሙንም እንኳን ከ12 ሰዓት ጀምሮ የተጀመረ ቢሆንም እንኳን በርካታ ሰዎች እንግዲህ ይሄ ሁሉ የሆነው ፍተሻ 3-4 ፍተሻዎችን ታልፎ ሁሉ ጨምር ነውና ጊዜው ገፋ አድርጎ ቢሆን ራሱ ነበረ ከዚህ የበለጠ ህዝብ በመስቀል አደባባይ ይታይ ነበር ማለት ነው። የሆነ ሆኖ ግን በርካታ ህዝብ ነው የወጣው። መልእክት አለው። ስኬቱ ከዛ አንፃር ነው የሚታየው። እያለ ያለው የአዲስ አበባ ህዝብ የመዲናችን ህዝብ በአገራችን ከመጣችሁ ወደ ኋላ የምንመለስበት ነገር የለንም የሚል ትልቅ ድምጽ አለው። ትልቅ መልእክት አለው። መስማት ለሚችል ማየት ለሚችል መገንዘብ ለሚችል መረዳት ለሚችል የዛሬ ጧቱ የሰልፉ ትልቁ መልእክት በሉዓላዊነታችን በነጻነታችን በአገራችን በሰንደቃችን አትንጡብን ነው። ከመጣችሁብን ግን ለሀገራችን ኢትዮጵያ አረፋፍዶ አይደለም ማልዶ ለመሞት የተዘጋጀነን። በርካታ ፖለቲካዊ አስተሳሰብ ቢኖርም የተለያየም ቢሆን በርካታ አመለካከት አስተሳሰብ ቢኖርም በዚህ ፓርቲ ወይም በዛ ፓርቲ የታቀፈ ሰው ቢኖርም የዛሬው ትዕይንተ ህዝብ ግን የሚያመለክተው የኢዜማ ፓርቲ የአብን በለው የነጻነትና እኩልነትን በላቸው የሌሎችም ፓርቲዎች አባላት እና ደጋፊዎቻቸው የተገኙበት መሆኑን ሁሉ ስንመለከት ፓርቲ ውስጥ የሚሌሉ ሰዎች ነገር ግን አገራቸውን የሚወዱ በአገራቸው ለሰከንድ ብዥታ ብቻ ሳይሆን ለሰከንድ አይኖቻቸው የማያንቀላፉ ሰዎች ያስተላልፉት መልእክት ነው። በመልእክቱ መካከል አንደኛ በውጪ ሚዲያ እየደረሰ ያለውን ተጽዕኖ በምዕራባውያን እየተጋለቡ ያሉትን በሀገራችን ውስጥ ያሉትን ሸኔና ህዋትንም በተመለከተ ትልቅ መልእክት ያስተላለፈበት ትዕይንተ ህዝብ ነው የተካሄደው። በእለቱም የተላለፉት መልእክቶችን ስንገመግባቸው በይዘታቸው ለሀገራችን እኛ ያለን ነው ኢትዮጵያ እኛ ያለንላት አትፈርስም፣ እኛ ያለንላት ኢትዮጵያ አትበተንም፣ እኛ ያለንላት የግዛት አንድነቷ ሉዓላዊነቷን ለማንም አሳልፈን አንሰጥም፣ እኛ የአባቶቻችን ልጆች ነን የሚል ትልቅ መንፈስ አለው። በአድዋና በአግዋ መካከል እንኳን ያለውን ልዩነት ሁሉ ለማሳየት የተጣረ እንደሆነ እንመለከታለን ማለት ነው። እንደዚህ ስንመለከተው ሰራዊቱን ከመደገፍ አንፃር በጣም ትልቅ የሆነ የፕሮግራም ስኬት ነው። መርሃ ግብሩ በአጠቃላይ የታለመለትን እቅድ አሳክቷል ማለት ይቻላል። ምክንያቱም በሚሊየንስ የሚገመቱ ሰዎች ናቸው የወጡት ማለት ነው። አንዳንዶች እንደሚሉት 10,000 ምናምን ወይ ምናምን አይደለም። መልካም እንግዲህ ይሄ ያው የሚታይ ነገር ነው። በግልጽ የህብረተሰቡ ስሜትም በምን ያህል መጠን እንደወጣምና ይሄንን ስሜት መሰረት በማድረግ ነው ያለውን ተጨባጭ ሁኔታ አገሪቱ ያለችበት ወቅታዊ ሁኔታም የውጭ ኃይሎችም እያደረሱ ያሉትን ለመፍጠር የሚፈልጉትን ጫና መሰረት በማድረግ ይሄን ስሜት ይዞ ህብረተሰቡ ወደ ተግባራዊ እንቅስቃሴ ገብቶ የሚፈለገውን ውጤት ለማምጣትስ አስተዳደሩ ምን እየሰራ ነው የሚገኘው? አስተዳደሩ በራሱ እየሰራ ያለባቸው ነገሮች አሉ። ነገር ግን የምንመለከተው ነገር አሁን ከመንግስት አይነት አስተሳሰብ አመለካከት እና አደረጃጀት ወጣ ብሎ የህዝቡ ሆኗል። የሚፈለገው እሱ ነው። ስለዚህ በዋነኝነት የአዲስ አበባ ከተማ መስተዳድር የሚያረጋቸው እና ማረግ ያለባቸው እና ማረግ ያለብን ነገር እንዳለ ሆኖ ነገር ግን ህዝቡ ነው አሁን ቴክ ኦቨር ያደረገው ማለት ነው። ለሀገሬ እኔ ያለው መከላከያውን በመደገፍም ቢሆን እኔ ግንባር ቀደም ዘማች ነኝ በሚል ወጣቱን መንፈስ መመልከት እንችላለን። በኢኮኖሚ ቢሆን ያለንን ገንዘብ እናዋጣለን፣ ዕውቀታችንን እናዋጣለን፣ ያለንን ነገር በሙሉ ለኢትዮጵያ እንሰጣለን። ያለን ሁሉ የሚኖረን ኢትዮጵያ እስካለች ድረስ ነው የሚል አስተሳሰብ ነው ያለውና ይሄንን የከተማ አስተዳደሩ እስከ ታች እስከ ቀበሌ እስከ ወረዳ ድረስ ያገኘውን የህዝብ ድጋፍ
አገሩን የመውደድ አገሩን የማክበር እንዲሁም ደግሞ ባለፈው በተካሄደው ምርጫ ላይ ወጥቼ ነው የመረጥኩት ነው እያለኩ ያለው ወጥቼ ነው የመረጥኩትን መንግስት ደግሞ አጸናለሁ የሚል መልእክት ነው እያስተላለፈ ያለው ሶ አትንጡብኝ በካርዴ ነው አትንጡብኝ በምርጫዬ ነው እናንተ የምትፈልጉትን አሻንጉሊት እኔ አልፈልግም ነው ህዝቡ እያለ ያለው ሶ እንደሱ ከሆነ ግብ ከገጠመን ግን እስከ መጨረሻው ድረስ ራሳችንን ለሰይፍ ለስለት አሳልፈን ሁሉ እንሰጣለን የሚል ትልቅ ከፍ ያለ መልእክት ነው ያለውና ይሄንን የከተማ አስተዳደሩ በሚገባው መጠን መጠቀም ይኖርበታል ግን ከዚህ ባሻገርም ደግሞ ወጣቱ ተደራጅቶ አካባቢውን መጠበቅ ይኖርበታል ማለት ነው ሌላ የሚያደራጀው አካል መጠበቅ የለበትም አንደኛ ሌላ የሚጎተጉተው አካል ሊኖር አይገባም ማለት ኦሬዲ አሁን ጎትጓች እንደማይፈልግ አሳይቷል ስለሆነም ይሄንን በደንብ አቀናጅቶ መጠቀም ከሁላችንም የሚጠበቅ እንደሆነ ገነዘባለሁ መልካም ዶክተር ዮናስ ዘውዴ የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለጊዜውም ላሳበው አመሰግናለሁ እኔም በጣም አድርጌ አመሰግናለሁ እነዚህ ታታሪ ሰራተኞች ቀን ከሌት የሚተጉ ህይወት በምትሰጠን ፈተና በጥንካሬ የሚጋፈጡ ናቸው በላባቸው ጠብታ በቀጥታ መስመር የሚጓዙ ፈታኙን የኑሮ ጣውረድ ተቋቁመው ብሩህን ጊዜ ለማየት በጽናት የሰሩ የራሳቸውን ዛሬ ትናንት የገነቡ ድካማቸው ፍሬ እንዲያፈራ ጥረታቸው በጥሪት እንዲታገዝ የማሸነፊያው ቁልፍ ከኛ ጋር ነው እርሶስ ምን ያህል ይቆጥባሉ የኢትዮጵያ ንግድ ባንክ ነገን የተሻለ ለማድረግ ዛሬን እንቆጥብ ይላል የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አሸባሪ ኃይሎችና እንደዚሁም ደግሞ የውጭ መገናኛ ብዙሃን በኢትዮጵያ ላይ ሊፈጥሩ የሚፈልጉትን ጫና በተመለከተ የተካሄዱ ሰልፎችን የሚመለከቱ ዜና ኋላ ላይ የምንመለስበት ይሆናል በአሁኑ ሰዓት በኢትዮጵያ ወታደራዊ አካዳሚ ቅድሚያ ለእናት ሀገር ኢትዮጵያ በሚል መሪ ቃል ታዋቂ የኪነ ጥበብ ባለሙያዎች በተገኙበት በሆለታ የተለያዩ ስነ ስርዓቶች እየተካሄዱ ናቸው የሚገኙት ይህንኑ ስነ ስርዓት እየተከታተለ የሚገኘው ባልደረባችን ሰለሞን ኃይለየሱስ በቀጥታ መስመራችን ላይ ይገኛል እንደምን ውለሃል ሰለሞን እየሰማየን ከሆነ ሰለሞን በአጠቃላይ በዚህ ስነ ስርዓት ላይ የኪነ ጥበብ ባለሙያዎች ተገኝተው የነበረው ድባብ ምን ይመስላል በዋናነትስ የተላለፉ መልእክቶችና በአጠቃላይ ያሉት ሁኔታዎች ሲታዩ ምን መልእክት ያስተላልፋሉ እየሰማየን ነው ሰለሞን ጠላትን መግደል ከይቅርታ ጋር ከሰለሞን ጋር እየተለማመጥን አይደለንም ስለዚህ ሲስተካከል ከሰለሞን ጋር ተመልሰን እንገናኛለን ቀደም ሲል እንዳልነው ወደ ቀደመው ርዕሰ ጉዳይ ስንመጣ አንዳንድ የምዕራባውያን መገናኛ ብዙሃን በኢትዮጵያ ላይ የከፈቱትን የሐሰት ፕሮፓጋንዳ እንዲያቆሙ የአዲስ አበባ ነዋሪዎች ጠይቀዋል መገናኛ ብዙሃኑም ኢትዮጵያ ለመበተን ድብቅ አጀንዳ ይዘው እየሰሩ መሆናቸውን በተለያዩ መንገድ አረጋግጠዋል በዚህ ጉዳይ ላይ አዝመራው ሞሴ የተከታተለው አለው
ባለፉት ጥቂት ሳምንታት አንዳንድ የምዕራባውያን መገናኛ ብዙሃን ድርጅቶች የሐሰት መረጃዎችን በስፋት በማስተራጨት ኢትዮጵያን የመበታተን ድብቅ አጀንዳቸውን በግልጽ ሲያሳዩ ተስተውሏል። ይህ የሚዲያ ጫና ኢትዮጵያ የምዕራባውያን ሀገራትን ፍላጎት ያለማንገራገር በቀጥታ እንድትቀበል ግፊት ለማድረግ ዓላማ ያደረገ ነው። የአዲስ አበባ ከተማና የአካባቢው ነዋሪዎችም ዛሬ ወደ መስቀል አደባባይ በመውጣት የእነዚህን የመገናኛ ብዙሃን ድርጊት አውግዘዋል። ከድርጊታቸው እንዲቆጠቡም ጠይቀዋል። BBC, Jazeera, CNN, stop, about Ethiopia. በኢትዮጵያ ላይ ሰፊ የፕሮፓጋንዳ ዘመቻ ከጀመሩት መገናኛ ብዙሃን መካከል ሲኤንኤን፣ ቢቢሲ፣ አልጀዚራ፣ ፍራንስ 24 እንዲሁም ሮይተርስ እና አሶሺየትድ ፕሬስ ይገኙበታል። በዛሬው ሰልፍ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤም በሐሰት ፕሮፓጋንዳው ህዝብን ለማሸበር የተሞከረ ግን የማይሳካ ፕሮፓጋንዳ ሆኖ የሚቀር ብለውታል። ሚዲያዎቻቸውን አዝምተውብናል። ለአንድ ዓመት ሳይታክቱ የኢትዮጵያን ስም በማጠልሸት ያልተደረገውን ተደረገ እያሉ ዓለም እንዲያድምብን ወትውተዋል። በትግራይ ህዝብ ላይ የዘር ማጥፋት ተግባር ፈጽመዋል አሉን። በራሳቸው አካል ተመርምሮ ውሸት መሆኑ ሲጋለጥ አንድ ሚዲያ ተሳስተን ነው ይቅርታ አላሉንም። ይሄ ማንነታቸውን አጋልጧል። ትላንትናም ሆነ ብለው ውሸትን አቀናይተው ሆነ ብለው እንደዘገቡ ያሳያል። አዎ ከነሱ ዛሬም የተለየ ነገር አንጠብቅም። ዛሬ ደግሞ ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው። በሚጠብቋት ልጆቿ ነው። ኢትዮጵያ የህግ ማስከበር ዘመቻውን ከጀመረች ወዲህ ለአሸባሪ ህወሓት ወግኖ የኢትዮጵያን መንግስት ስም ሌት ተቀን ሲያጠፋ የሚውለው የአሜሪካው የዜና ማሰራጫ ድርጅት ሲኤንኤን በቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የሚነዛቸው የሐሰት ፕሮፓጋንዳዎች ፈርለቀው ነበርና በፕሬዝዳንቱ ፌክ ኒውስ ወይንም የሐሰት ዜና አሰራጭ በሚል ስም መውጣቱ የሚታወስ ነው። እናም ሲኤንኤን በኢትዮጵያ ላይ እያካሄደ ያለው የሐሰት ፕሮፓጋንዳ ፕሬዝዳንቱ ምን ያህል ትክክል ስለመሆናቸው አስረጅ ነው። Don't be rude. No, I'm not going to give you a question. I'm not going to give you a question. You are fake news. የእነዚህ ምዕራባውያን መገናኛ ብዙሃን ድብቅ አጀንዳ መንግስትና ህዝብን በሐሰት መረጃዎች በመነጣጠል የፈረሰ ሀገር መፍጠር ነው። ይህ በሶሪያ፣ በየመን፣ በሊቢያና በአፍጋኒስታን እንዲሁም በሌሎች ሀገሮች ታይቷል። ኢትዮጵያ ግን ከነሶሪያና መሰሎች ትለያለችና የእነዚህ ሚዲያዎች ድብቅ አጀንዳ መክሸፉ አይቀርም። እኛ ኢትዮጵያውያን እንደ ሊቢያ እንደ ሶሪያ እንደ የመን ከመሰልናችሁ ተሳስታችሁ የፖለቲካ አመለካከት ልዩነት ሳይገድበን ኢትዮጵያ በቁርጥ ቀን ከኛ የምትፈልገውን ህይወታችንን ጭምር ለመክፈል ዝግጁ ነን ሲሉ የአዲስ አበባ የፖለቲካ ፓርቲዎች ሰብሳቢ ሙሉጌታ አበበ ገለጹ። የሚሰራ እጅና የሚያበቅል መሬት ይዘን የሀገራችንን ሉዓላዊነት አናስደፍርም ሲሉም ተናግረዋል። ሂሩት አልታሰብም። ኢትዮጵያ ናት ኢትዮጵያ ነሽ በአዲስ አበባ አሸባሪው የህወሓትና የሸኔ ቡድን በሀገር ላይ እየፈጸሙ ያሉትን ክህደትና ወረራ የሚቃወም ሰልፍ ተካሂዷል። በዚህ ሰላማዊ ሰልፍ ላይ የተገኙት የአዲስ አበባ የፖለቲካ ፓርቲዎች ምክር ቤት ሰብሳቢ አቶ ሙሉጌታ አበበ ሀገር ከፖለቲካ ልዩነት በላይ በመሆኗ ኢትዮጵያ በቁርጥ ቀን ከኛ የምትፈልገውን ውድ ህይወታችንን ለመክፈል ዝግጁ ነን ብለዋል። የፖለቲካ ልዩነት ከሀገር በታች ነው። ሀገር ከማንም በላይ ናት። ኢትዮጵያዊነት መተኪያ የሌለው መርከብ ነው። ኢትዮጵያዊነት መተኪያ የሌለው መርከባችን ነው። በዚህ ማዕቀፍ ውስጥ ነው የተሰባሰብነው። ወደ ኋላ የምናፈገፍግበት አንዳችም ምክንያት አይኖረንም።
ሀገራችን ኢትዮጵያ ከኛ የምትፈልገው በቁርጥ ቀን ልንከፍለው የሚገባ ውድ ህይወታችንን ጭምር ለመስጠት እኛ የአዲስ አበባ የፖለቲካ ፓርቲዎች ምክር ቤት በቆራጥነት ከፊታችሁ ቆመን በተከበረው ህዝባችን ፊት ቃላችንን ስንሰጥ ያለ አንዳች ማመንታት ነው። ሀገርን ለማፍረስ እስከ ሲኦል እንወርዳለን ያሉትን የአሸባሪ ቡድኖች መክተናቸው እኛ የጋራ ሀገራችንን እንገነባለን ብለዋል አቶ ሙሉጌታ በንግግራቸው። ለይቶ የአፋርንና የአማራን ማህበረሰብ ለማንበርከክ ሲኦል ድረስ ወርደን እንሰራለን ሲሉ የነበሩት የአሸባሪው ቡድን እነሱን ወደ መኖሪያ ሲኦላቸው ልከን እኛ የጋራ ሀገራችንን እንገነባለን። የሀገራችንን ሉዓላዊነት አናስደፍርም፣ የሚሰራ እጅና ለም መሬት ይዘን ለማንም አንገዛም፣ ለዚህም የአባቶቻችንን ጀግንነት እንደግማለንም ሲሉ ገልጸዋል። መስራት የሚችል እጅ ይዘን ማብቀል የሚችል መሬት ያለን ለማንም ግዞት አንገዛም፣ ለማንም ሀገር ጫጫታ አንበረከክም። በውክልና ለሚያደርጉት ጦርነት አስቀድሞ አባቶቻችን አያቶቻችን ላሳፈሯቸው የባንዳ ልጆችና የፋሽስት ጉዳይ አስፈጻሚ የወራሪ ተወካይ ለሆነው አሸባሪ ቡድን በምንም አይነት መልኩ የምናስደፍረው ሉዓላዊነት አይኖረንም። በሀገር ላይ የተቃጣውን የሐሰት ፕሮፓጋንዳ ለመቀልበስም የግልም ሆነ የመንግስት ሚዲያዎች ከየትኛውም ጊዜ በላይ ሀገርን ማዕከል አድርገው እንዲሰሩም አቶ ሙሉጌታ አበበ ጥሪያቸውን አስተላልፈዋል። በዛሬው ዕለት በመስቀል አደባባይ የተካሄደው ህዝባዊ ሰልፍ በሰላም መጠናቀቁን የአዲስ አበባ ፖሊስ አስታወቀ። ሀገሬን እጠብቃለሁ፣ መስዋዕትነት እከፍላለሁ በሚል መሪ ቃል ህዝቡ ከመከላከያ ጎን መቆሙንና አሸባሪዎቹን ህወሓትና ሸኔ ቡድኖች የሚያደርጉትን የጥፋት እንቅስቃሴ ለማውገዝ በአዲስ አበባ ከተማ መስቀል አደባባይ የተካሄደው ህዝባዊ ሰልፍ በሰላም መጠናቀቁን የአዲስ አበባ ፖሊስ ያስታወቀው። ፕሮግራሙ በሰላም እንዲጠናቀቅ ደግሞ የከተማዋ ነዋሪ በተለይም ደግሞ የሰላማዊ ሰልፉ ታዳሚዎች ከጸጥታ አካላት ጎን በመቆም ተገቢውን ትብብር ማድረጋቸውን፣ ህብረተሰቡም የጸጥታው ጉዳይ ይመለከተኛል የሚል አመለካከት በመያዝ ለጸጥታው ስራ ስኬታማነት የድርሻውን እየተወጣ እንደሆነ ነው የአዲስ አበባ ፖሊስ ያስታወሰው። ነዋሪው እያበረከተ ላለው ቀና ትብብር እንዲሁም ደከመን ሰለቸን ሳይሉ ኃላፊነታቸውን በአግባቡ እየተወጡ ለሚገኙ መላው የጸጥታ አካላትና የዛሬውን ሰልፍ ስላስተባበሩ እንዲሁም ለመሩ አካላት በሙሉ የአዲስ አበባ ፖሊስ በጸጥታ አካላቱ ስም ምስጋናውን አቅርቧል። የከተማዋን ጸጥታ ለማስከበር በሚሰሩ ልዩ ልዩ ተግባራት ህብረተሰቡ እያበረከተ ያለውን አስተዋጽኦ ወደፊትም አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጥሪውን አስተላልፏል። ቀደም ሲል በአለመደማመጥ የተነሳ የተቋረጠው የሆለታ ያለውን ስነ ስርዓት አሁን ልናስቀጥል ነው። እዛ የሚገኘው ባልደረባችን ሰለሞን ኃይለ ኢየሱስ ነው። በሆለታ እንግዲህ በኢትዮጵያ ወታደራዊ አካዳሚ ቅድሚያ ለእናት ሀገር ኢትዮጵያ በሚል መሪ ቃል ነው ታዋቂ የኪነ ጥበብ ባለሙያዎች በተገኙበት ሰልጣኞችን የማበረታታትና ወቅታዊውን የሀገር ጉዳይ በተመለከተ የተዘጋጀ ስነ ስርዓት ነው። ሰለሞን አሁን እያዳመጥከኝ ከሆነ በአጠቃላይ በዚህ ስነ ስርዓት ላይ ጥቅል ያለውን ይዘት አጠር አድርገን ንገረን ካለን ሰዓት አንጻር። አመሰግናለሁ ተመስገን። እንደምንላችኋል የተወደዳችሁ አድማጭ ተመልካቾቻችን። በዚህ በኢትዮጵያ ወታደራዊ አካዳሚ ላይ በመገኝበት ቦታ እንግዲህ ዛሬ ቅድሚያ ለእናት ሀገር ኢትዮጵያ በሚል መሪ ሀሳብ ኢትዮጵያ ውስጥ የታወቁ አርቲስቶች፣ የኪነ ጥበብ ቤተሰቦች፣ የስነ ጽሁፍ ሰዎች ጥሪ የተደረገላቸው እንግዶች ለመከላከያ ሰራዊት ያላቸውን ድጋፍ እና አብሮነት ለመግለጽ ልዩ ስነ ስርዓት ይካሄዳል። ከደቂቃዎች በኋላ ጥሪ የተደረገላቸው እንግዶች መልእክት ያስተላልፋሉ ተብሎ ይታሰባል። ይሄ እንግዲህ ቅድሚያ ለእናት ሀገር ኢትዮጵያ በሚል መሪ ሀሳብ የኪነ ጥበብ ሰዎችና ታዋቂ ግለሰቦች በተለያዩ የሀገራችን የጦር አካዳሚዎች እንደዚሁም ወታደራዊ ማሰልጠኛ ተቋማትና ቦታዎች ግንባር ድረስ በመሄድ ወታደራዊ ኃይሉን ሲያነቃቁ ቆይተዋል። ግንባር ድረስ
ቦታዎችን በመሄድ የተለያዩ ጀብዱ እየሰሩ ያሉ የጸጥታ ኃይሎችን በማነቃቃት ረገድና ከጎናችን በማለት ረገድም ሰፊ አስተዋጽኦ ሲያበረክቱ ቆይተዋል። የዛ ተቀጽላና ቀጣይ ክፍል የሆነው ዛሬ በኢትዮጵያ ወታደራዊ አካዳሚ የሚካሄደው ስነ ስርዓትም ለመከላከያ ሰራዊት ያላቸውን ድጋፍና አብሮነት በዋነኛነት የሚገልጹበት ደጀንነታቸውንም የሚያረጋግጡበት ከመከላከያ ጎን እንደዚሁም ከጸጥታ ኃይሉ ጋር በጋራ ነን የኪነ ጥበብ ቤተሰብም የሚለውን ጽንሰ ሐሳብ በሰፊው የሚያሰርጹበት ይሆናል ተብሎ የሚጠበቃል። ጎን ለጎን እንግዲህ ኢትዮጵያ ቴሌቪዥንም በሶስቱም ቻናሎቹ ይሄንን ስነ ስርዓት ከዚህ ከኢትዮጵያ ወታደራዊ አካዳሚ በቀጥታ የሚያስተላልፍ ነው የሚሆነው። ወጣ ገባያል መረጃዎችን የምናጋራቸው ይሆናል። እንግዲህ የኪነ ጥበብ ቤተሰቦች፣ ታዋቂ ግለሰቦች፣ ፖለቲከኞች፣ ጥሪ የተደረገላቸው እንግዶች ከደቂቃዎች በኋላ የሚጀምሩ ስነ ስርዓትና ልዩ ልዩ መልእክቶች የሚተላለፉበታል የተባለውን ይሄን ከመከላከያ ጎን እንቆማለን፣ ከጸጥታ ኃይሉ ጎን እንቆማለን፣ ኢትዮጵያ አትደፈርም እኛ ያለን የሚለውን ጽንሰ ሐሳብ ያዘውንና ከሁሉም በፊት ኢትዮጵያ ትቀድማለች በሚል ጽንሰ ሐሳብ የሚቀነቀነውን ልዩ ስነ ስርዓት ወደ በኋላ ላይ የገባን ወደ አድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ለጊዜው ያለኝ መረጃን ይመስላል። ተመስገን። አመሰግናለሁ ሰለሞን። የሽብርተኞቹ ህወሓትና ሸኔ ኢትዮጵያን የማፍረስ ዓላማ ለማምከን ዝግጁ መሆናቸውን የተለያዩ የህብረተሰብ ክፍሎች ተናገሩ። ነዋሪዎቹ ባካሄዱት የድጋፍ ሰልፍ ሽብርተኞችን አውግዘዋል። ከመከላከያ ጎን ለመቆም ከመቼውም ጊዜ በላይ ቁርጠኛ መሆናቸውንም አረጋግጠዋል። ጥላሁን ካሳ ተከታትሎታል። አሸባሪዎቹን የህወሓትና ሸኔ ቡድኖችን የሚያወግዙ ሰልፎች በተለያዩ የሀገሪቱ አካባቢዎች ተጠናክሮ ቀጥለዋል። የሐረሪ ክልል ነዋሪዎች አሸባሪዎችን በመቃወም ከሀገር መከላከያ ሰራዊት ጎን መሆናቸውን ባካሄዱ ሰልፍ አረጋግጠዋል። ሰልፈኞቹ ጁንታውና ሸኔ የኢትዮጵያ ጠላቶች ናቸው፣ ኃላፊነታችን ታሪካዊ ነው፣ ለወራሪው ጠላት አንንበረከክም፣ እኛ ያለን ኢትዮጵያ አትፈርስም፣ ለውጭ ጫና የሚንበረከክ ማንነት የለንምና ሌሎች መፈክሮችንም አስተጋብተዋል። ከጀግናው የሀገር መከላከያ ሰራዊት ጎን በመቆም አገርን ለማዳን እንደሚዘምቱም ሰልፈኞቹ ቁርጠኝነታቸውን ገልጸዋል። የስልጤና ሀላባ ዞን ነዋሪዎችም የኢትዮጵያ ጉዳይ በኢትዮጵያውያን ብቻ የሚፈታ ነው፣ መከላከያ ሰራዊቱ እየከፈለ ያለው መስዋዕትነት ትልቅ ቦታ አለን የሚሉ መፈክሮችን በመያዝ ሰልፍ አካሂዷል። አሸባሪዎቹ ህወሓትና ሸኔን እናወግዛለን፣ የውጭ ጣልቃ ገብነትን በተባበረ ክንዳችን እናከሽፋለን፣ ከግንባር እስከ ደጀን ሁላችንም የኢትዮጵያ ሰራዊት ነን የሚሉ መልእክቶችን አስተላልፈዋል። የሁለቱም ዞን ነዋሪዎች የአምቦ ከተማን ጨምሮ የምዕራብ ሸዋ ዞን ነዋሪዎችም የሽብርተኞችን የህወሓትና ሸኔ ኢትዮጵያን የማፍረስ ዓላማና ህልም ለማምከን ዝግጁ መሆናቸውን ተናግሯል። የአሸባሪዎቹ ሀገር የማጥፋት የጭካኔ ድርጊቶችን አንድ ሆነን እንመክታለን፣ ኢትዮጵያ ለጠላት ተንበርክካ አታውቅም የሚሉ መፈክሮችን አስተጋብቷል። ሰልፈኞቹም ሸኔና ወያኔ የኦሮሞ ጠላቶች ናቸው፣ የኦሮሞ ህዝብ ለወያኔ እጁን አይሰጥም የሚሉ መልእክቶችን በሰልፉ ተንጸባርቋል። ሰልፈኞቹ ክብር ለመከላከያ ሰራዊታችን፣ መከላከያ ሰራዊታችን ኃይላችን አጥራችን ነው፣ ይጠብቀናል፣ እናከብረዋለን፣ አካባቢን እንጠብቃለሁ፣ ሀገሬን ለማዳን እዘምታለሁ ብሏል። በተመሳሳይ የምዕራብ ጉጂ ዞን ነዋሪዎችም ሀገርን ለማዳንና ንጹሃንን ለመታደግ ወደ ግንባር እንዘምታለን የሚል መፈክሮችን አስተጋብቷል። በሰብአዊ እርዳታ ተደልሎ በኢትዮጵያ ሉዓላዊነት ላይ የሚደራደር ኢትዮጵያዊ አይኖርም፣ ጠላቶቻችን ከታሪክ ሊማሩ ይገባል የሚለውን አንስቷል። ሰልፈኞቹም ሽብርተኛው ህወሓት ከወዳጁ ሸኔ ጋር በመሆን ከአማራና አፋር አልፎ በከሚሴ ኦሮሞዎች ላይ ጥቃት ማድረሱንም ጠቅሷል። ሰልፈኞቹም አሸባሪዎችን በጽኑ እንደሚታገሉም ገልጸዋል። የምዕራብ ጉጂ ዞን ዋና አስተዳዳሪ ጀንበሩ አበበ ወጣቶች በሀገር ህልውና ዘመቻ የድርሻቸውን እንዲወጡም ጥሪ አቅርበዋል። በተመሳሳይ የጋሞ ዞን ነዋሪዎች የኢትዮጵያን ህልውና ለማስጠበቅ ለሚቀርቡ ማናቸውም ሀገራዊ ጥሪዎች ምላሽ በመስጠት እስከ ህይወት መስዋዕትነት ለመክፈል መዘጋጀታቸውን ገለጹ። የዞኑ ህዝብ አሸባሪዎቹ ህወሓትና ሸኔን የሚያወግዝ ሰልፍ በአርባ ምንጭ ከተማ በዛሬው ዕለት አካሂደዋል። ሰልፈኞቹ አንዳንድ ሀገራት በየሚዲያዎቻቸው ጭምር በመታገዝ በተለያየ መንገድ በኢትዮጵያ ላይ እያደረጉ ካለው ምክንያታዊ ያልሆነ ጫና እንዲቆጠቡም ጠይቀዋል። ሚካኤል ገዙ የሰልፉን ተሳታፊዎች አስተያየት አሰባስቧል፣ እንደሚከተለው ይቀርባል። ጁንታው መንግስት ሆኖ ለ20 ምናምን ዓመት የኖረባትን ሀገር ምን አይነት ህሊና ኖሮት እውነት እንደሚወጋት እኔ ሳስበው ከቃል በላይ ሳይሆን ከህሊና በላይ ይሆንብኛል። ስለዚህ ያንን ለማውገዝ እስከ መጨረሻ ጉርጓድ ውስጥ እስከምትገቡ ድረስ እንወጣለን። አይደለም ማውገዝ እስከ ግንባር ሄደን የሚጠበቅብን እናደርጋለን ለማለት ነው እኔ ለራሴ የወጣሁት። ይህን ህወሓትን ቡድን ከዚህ በፊትም ስለማውቀው ቀደምም ቢሆን በማሸበር በማታለል ተላላኪ በመሆን ነው ኢትዮጵያን ሊበትን የመጣው እና አሁንም ቢሆን እኛ እያለን
ኢትዮጵያ አትበተንም፣ የነሱም ዓላማ አይፈጸምም። ተላላኪዎችም ድል ለማድረግ አይችሉም። በእኛ መስዋዕትነት በእኛ ድል ማድረግ በአጭር ጊዜ ውስጥ በቆፈሩ ጉድጓድ ውስጥ ይቀበራሉ። እስከ መጨረሻው ከሀገር እስከሚጸዱ ድረስ እኔ በግሌ መታገል እንዳለብኝ በማንኛውም አገር በሚፈልገው ነገር በኢኮኖሚም በጉልበትም በማንኛውም ነገር አገር ለምትፈልገው ነገር ማድረግ እንዳለብኝ ቁርጠኛ እንደሆን ለመግለጽ እፈልጋለሁ። እኛ የአድዋ ልጆች ነን። እኛ የካራማራ ልጆች ነን። እነዛ ጀግኖች አባቶቻችን የሰሩትን ገድል ዛሬ ታሪክ ለመስራት እድሉን አግኝተናል። ዛሬ የሚተረክልን ትርክት ለማግኘት እድሉን አግኝተናል። በዛ ታሪክ ላይ ደግሞ ግንባር ቀደም ሆነን ታሪክ ሰርተን ይሄን ትውልድ ማስተራት ስላለብን ይሄን ጁንታ ከስሩ ነቅለን ስማችን እንደ አድዋ በጉሉ ይጻፋል ብለን እናምናለን። ጁንታ ይሄ ኢትዮጵያ ላይ ያልሆነ ተጽዕኖ ማቅረቡ ትክክል ስላልሆነ እና ኢትዮጵያ ተወላጅ ሙሉ በሙሉ ተነስተን በጦር በጋሻ ሆነን እንታግላለን፣ እናሸንፋለን፣ ጁንታው እናጠፋለን፣ ድል እናገኛለን። ኢትዮጵያ አንድ ሆነን ያ ጁንታ የተነሳው ኢትዮጵያ ላይ የነሳውን እናጠፋለን። ምዕራባውያን እነ ሲኤንኤን እነ ቢቢሲ እና አልጀዚራ ሊያውቁ የሚገባቸው ኢትዮጵያውያን አንገታችንን ቀና አድርገን የምንሄድ ህዝቦች መሆናችንን ያኔ ታሪካችንን ገልብጠው ሊያዩ ሊያስታውሱ ይገባል። ዛሬም አንገታችንን ቀና አድርገን ነው የምንሄደው። ምንም እንኳን ድሃ ብንሆን አንድነታችንን ጠብቀን ለሀገራችን እንደምንቆም እንዲያውቁ እንፈልጋለን። ስለዚህ ይሄንን አውቀው ነፃነታችንን አይጋፉን፣ ለኛ ይተው፣ ሀገራችንን ለኛ ይተው፣ የኛ ጉዳይ ነውና በአንድነታችን ከተባበርን አንድ ከሆንን ኢትዮጵያን ማንም አይችላትም። ስለዚህ አሁን የሚፈለገው አንድነት ነው። ቀደም ሲል እሱ ለአሰራርና ለአገዛዝ እንዲመቸው በታትኗል። ያ የተበታተነው ህዝብ አንድነቱ ስለተመለሰ አሁን መቆሚያ የለውም። በሰልፉ ላይ ተገኝተው መልእክት ያስተላለፉት የጋሞ ዞን ዋና አስተዳዳሪ ብርሃኑ ዘውዴ መላው አቅማችንን በማስተባበር የሽብር ቡድኖች ህወሓትና ሸኔን በማስወገድ የኢትዮጵያን ክብር እናስጠብቃለን ብለዋል። ላለፉት 27 ዓመታት ኢትዮጵያዊነትን ለማዳከም የኢትዮጵያ ስም በክብር እንዳይጠራ እንዲሁም ህዝቦቿን ለመከፋፈል ብዙ ስራዎች ተሰርተዋል። አሁን ህወሓትና ኦነግ ሸኔ የሚያሳዩት ባህሪ የአጥፍቶ መጥፋት ባህሪ እንጂ በፍጹም ኢትዮጵያን ማንበርከክ እንደማይችሉ እንደሚሉት እንደሚያልሙት ማፍረስም እንደማይችሉ እንኳን እኛ ኢትዮጵያውያን እነሱም ያውቁታል። ስለዚህም የአጥፍቶ ጠፊ ባህሪም ስለሆነ መላው የኢትዮጵያ ህዝብ ክንዱን አስተባብሮ መደቆስና የሚገባውን ዋጋ መስጠት እንጂ ለአፍታ መረበሽና መሸበር አያስፈልግም። ሪፖርተራችን ሚካኤል ገዙ እንደዘገበው የጋሞ ዞን ህዝብ ለሀገሩ እያደረገ ያለውን ያልተቆጠበ ድጋፍ እንዲያጠናክር የጠየቁት ዋና አስተዳዳሪው ብርሃኑ ዘውዴ ህብረተሰቡ ከሽብር ቡድኖቹ ተልዕኮ በመቀበል በተቀናጀ መንገድ ሀገር ለማመስ የሚንቀሳቀሱ የውስጥ ጠላቶች እንቅስቃሴን በንቃት መጠበቅ ይኖርበታል ሲሉም አሳስበዋል። ከከተማችን እስከ ዞናችን መላው ህዝብ በአካባቢያችን በአቅራቢያችን የትኛውንም የሚያጠራጥርና ያንን የአሸባሪውን ሐሳብ የአሸባሪውን ተልዕኮ የሚያሳብቅ ከንግግር ጀምሮ እስከ ተግባር የሚታይ አዝማሚያ ሲኖር ለሚመለከታቸው ጸጥታ ኃይል በማቅረብ የራሳችሁን ደህንነት የህዝባችን እንዲሁም የሀገራችንን ክብር እንድናስጠብቅ በዞኑ አስተዳደር ምክር ቤት ስም ጥሬን አቀርባለሁ። የድሬዳዋ ከተማ ነዋሪዎች አካባቢያችንን በንቃት በመጠበቅ የጁንታው የውስጥ ባንዳዎችና ተላላኪዎቹ ሊያደርሱ የሚችሉትን የጥፋት ሴራ ለማክሸፍ ከጸጥታ አካላት ጋር ተቀናጅተን እንሰራለን አሉ። የከተማ ወጣቶችና እናቶች ባካሄዱት ህዝባዊ የውይይት መድረክ በህልውና ዘመቻው ላይ ለመሳተፍ እስከ ግንባር በመዝመት እስከ ህይወት መስዋዕትነት ለመክፈል ዝግጁ መሆናቸውን ቃል ገብተዋል። ዳንኤል አማረ ተከታትሎታል። በድሬዳዋ ከተማ በወቅታዊ ሀገራዊ ሁኔታ ላይ በተደረገ ህዝባዊ የውይይት መድረክ ጁንታው ኢትዮጵያን አፍርሶ ለመበተን ከውስጥ ከሃዲያንና ከውጭ ጠላቶቻችን ጋር በጥምረት የከፈተብንን ጦርነት ለመመከት ከመከላከያ ሰራዊታችን ጎን በመሰለፍ እስከ ህይወት መስዋዕትነት ድረስ ልንፋለመው ቆርጠን ተነስተናል ብለዋል።
የዘመናት ኢትዮጵያን የማፍረስና የመበተን ውጥናቸው ለማሳካት ከታዳጊዎች እስከ አረጋውያን ድረስ አሰልፈው ታሪክ የማይዘነጋውን አሰቃቂ ጭፍጨፋና ጸያፍ ተግባራትን በንጹሃን ላይ የሚፈጽሙትን ጸረ ኢትዮጵያ ጠላቶቻችን ለማፋለም ልጆቻችንን መርቀን ወደ ግንባር የሸኘን እናቶች እኛም ወደ ግንባር በመዝመት ለሀገራችን ልንሰዋ ዝግጁ ነን ያሉት ከ7 ዓመት እስከ 70 ዓመት ነው የዘመቱብን ኢትዮጵያ ላይ ተማርከው አንድ ወር ሳይቆዩ ነው የወለዱት ነፍሰ ጡሮች የ65 ዓመት አዛውንት ቦምብ ታቅፋ ነው የተገኘችው እኛ ላይ ለመወረር በዛ ልክ ነው አስበን ሂሳብ ሰርተን ለአእምሮአችን ነግረን ከራሳችን ጋር ታርቀን ህዝቡን አሳምነን ወደ ግንባር መሄድ አለብን ብለን መወሰን ያለብን ጁንታው ኢትዮጵያን የማፍረስ ተልእኮውን ላለፈው ሩብ ክፍለ ዘመን በስልጣን ላይ በነበረባቸው ዓመታት ዘረኝነትንና ከፋፋይነትን መርሆ አድርጎ ቢሰራም ይህን ሀገር የማፍረሻ ሴራውን በአንድነታችን አክሽፈነዋል ያሉት ተወያዮቹም የውስጥ ባንዳዎችና ተላላኪዎችን አጋልጠን በመስጠት አካባቢያችንን በንቃት እንጠብቃለን ብለዋል። ሰላማችን ደግሞ ይሄው ሰፈር ለሰፈር ሮድ የምንጠብቀው ይሄ መቀጠል አለበት። ስራ ምንሰራው ደግሞ ስራችንን በደንብ መስራት አለበት። እኛ ሐሳባችን እሱ ያመጣውን የተከለውን ትክክል አለ አንድ አማራ ብሔረሰብ ኦሮሞ ብሔረሰብ ምናምን ብሔረሰብ ይሄ የሱ መለያ ነው ፓስፖርቱ ነው። በጦርነት ውስጥ ሆነንም በኢኮኖሚ ተዳክመን ለመከራ እንድንጋለጥ እየሰሩ ያሉ ጠላቶቻችንን ህልም የምናጨናግፈው በተሰማራንባቸው ዘርፎች ሁሉ ጠንክረን ለበለጠ ስኬት ስንሰራ ነው ብለዋል የድሬዳዋ አስተዳደር ከንቲባ አቶ ከድር ጁዋር። ለአንድና ለመጨረሻ የህግ የበላይነት የማስከበር ተገቢ ነው ብለን እንሄዳለን። ለምን ነው ደሴና አማራ አካባቢ አፋር አካባቢ የሚመርጠው? በደሴ ከገባ ኮምቦልቻ ነው ከኮምቦልቻ ሚሊዮን ይዞ ክርክርና ድርድር ይፈልጋል። ምዕራባውያኑ እስከዛሬ ያልተናገሩት የኢትዮጵያ ጉዳይ እያሳሰበን ነው የሚሉ ለእኛ እንዳሰቡ ነው እያሰቡ ያሉበት ሁኔታ ነው። ለእኛ ማሰብ ሳይሆን እኛም መበጣጠስ ይፈልጋሉ። የህዝባዊ የውይይት መድረኩ ተሳታፊዎች ከምንጊዜውም በላይ በመተባበርና በአንድነት በመቆም በሀገራችን ላይ የሚቃጡ ማንኛቸውንም ጥቃቶች የመመከት ታሪካችንን ደግመን ነፃና የበለጸገች ኢትዮጵያን ለትውልድ እናወርሳለን ብለዋል። ለኢቲቪ ዜና ዳንኤል አማረ ከድሬዳዋ። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ደግሞ አሸባሪውን የህወሓት ቡድን በተባበረ ክንድ መቅበር እንደሚገባ ነው ያሳሰበው። ምክር ቤቱ በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ሙሉ ግርማይ ተከታትሎታል። በአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳይ ላይ ያቋም መግለጫ የሰጠ ሲሆን ተባበረ ክንድ አሸባሪውን ቡድን እንዲመከት ለኢትዮጵያውያኑ ጥሪ አቅርበዋል። የጋራ ምክር ቤቱ በወጣው 11 ያቋም መግለጫ የክተት አዋጁን በመቀበል አባላቱና ደጋፊዎቹ ከጸጥታ ኃይሉ ጋር በመሰለፍ በሚችሉት መንገድ ሁሉ ድጋፋቸውን እንዲያደርጉ ጠይቀዋል። የተፎካካሪ ፓርቲዎች አባላትና ደጋፊዎች በሙሉ ይህንን ወራሪውን ኃይል ለመመከትና ዳግም እንዳያንሰራራ አድርጎ ለመምታት የሚደረግን ዘመቻ ከጦር ኃይሉ ጋር በመሰለፍ በሚችሉት መንገድ ሁሉ ድጋፋቸውን እንዲያደርጉ አቅማቸው የማይፈቅድላቸው በየአካባቢያቸው በሚደረገው የጸጥታ ጥበቃ እንዲተባበሩ እንጠይቃለን። ጋራ ምክር ቤቱ ልዩነትን ወደ ጎን በመተው ሀገሪቱ በገጠማት ውስጥና የውጭ ጠላት መመከት ላይ በጋራ መቆም እንደሚገባም ተመላክቷል። መላው የአዲስ አበባ ነዋሪና መላው የኢትዮጵያ ሕዝብ ዛሬ በአንድነት ቆመን ሀገር የምናድንበት ወቅት እንጂ በትንሿ ስኬት የምንሞጋገስበት በተሰራውና ባለፈው ስህተት ጣት የምንቀሳሰርበት ጊዜ አይደለም። ይልቁንም ከፊታችን የመጣውን ሀገር አፍራሽ ኃይል የምንመክትበትና ልጆቻችንና የልጅ ልጆቻችንን የሰላም አየር እንዲተነፍሱ በጋራ ቆመን መስዋዕትነት የምንከፍልበት ጊዜ እንጂ። ጋራ ምክር ቤቱ አባላት አሸባሪ ቡድን በኢትዮጵያ ላይ ያደረገ ባለው የውክልና ጦርነት ኢትዮጵያውያኑ አንድነታቸውን በማሳየት በሚቻላቸው ሁሉ ድጋፍ ሊያደርጉ ይገባል ብለዋል። የውክልና ጦርነት ነው እየተካሄደ ያለው። ኢትዮጵያ ራሷን ነፃ ለማውጣት እንደ ሀገር ለመቀጠል የምትከፍለው ዋጋ ከአሸባሪው ቡድን ጋር ብቻ አይደለም። ይሄ አሸባሪ ቡድን ለጦርነት ውክልና የተሰጠው ኃይል ቀኝ ግዛት ሲፈልጉ የነበሩ ለረጅም ዘመን ፈልገው ያላገኟት ኢትዮጵያን አያቶቻችን አባቶቻችን አሳፍረው የመለሷቸው ኃይሎች ራሳቸውን ደብቀው ኖረው አሁን በውክልና ጦርነት እያደረጉ ነው ያሉት። እናት አባታችን እየተፈናቀሉ እየታረዱ ፊታችን እያየን ነው እያለ ነው። ይሄንን የማይቃወም ካለ ለዚህ ደግሞ ድጋፍ የማይሰጥ ኢትዮጵያዊ ካለ ወይ ባንዳ ነው ወይ ደግሞ ጁንታ ነው።
በነገው ዕለት በመስቀል አደባባይ በሚደረገው ድጋፍ ሰልፍ የፓርቲዎቹ አባላትና ደጋፊዎች እንዲሳተፉ በጋራ ምክር ቤቱ በአቋም መግለጫቸው ጥሪ አስተላልፈዋል። በኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ደግሞ ለድርድርና ለገበያ የሚቀርብ ሉዓላዊ ሀገር የለንም ሲሉ ገልጸዋል። የምክር ቤቱ አባላት ወቅታዊ ጉዳዮችን አስመልክተው በሰጡት መግለጫ የአሸባሪዎቹን ህወሓትና ሸኔ አስነዋሪ ሀገር አፍራሽ አቋም በጽኑ እንደሚቃወሙትም ነው የገለጹት። ቅድስት ማሞ በኦሮሚያ ክልል የሚንቀሳቀሱ 12 የፖለቲካ ፓርቲዎች የጋራ ምክር ቤት አባላት በወቅታዊ ጉዳይ ላይ በሰጡት መግለጫ አሸባሪውን የህወሓት ቡድን እኩይ ተግባርና የኦነግ ሸኔን አፍራሽ እንቅስቃሴን ለማስወገድ እስከ ህይወት መስዋዕትነት ለመክፈል መወሰናቸውን ተናግረዋል። መንግስት አሸባሪው ህወሓት ጁንታው ቡድን እኩይ ተግባርና የኦነግ ሸኔን አፍራሽ እንቅስቃሴ ለማስወገድ የሚያደርገውን እንቅስቃሴ በጋራ ለመመከት እስከ ህይወት መስዋዕትነት ለመክፈል ወስነናል። ነገም ተነጎዲያም እስከ ጦር ግንባር ድረስ በመሄድ መሞት ካለብን መሞት ነው። አንድ ነፍስ ነው ያዝነው። እያንዳንዳችን ሁለት ነፍስ ያዘ ሰው የለም። እንሄዳለን። ኮንትሪቢዩት ማድረግ ባለብን ቦታ ላይ ኮንትሪቢዩት እናደርጋለን። እድሜያችን ገፋ እድሜያችን አነሰ በሚል ሳይሆን ኦል ኢትዮጵያን ጎን ለጎን ሆነን ተያይዘን እጅ ለእጅ ተያይዘን ያምርብናል። አለበለዚያ ግን የተለያየን ቀን ነው የኛ ውድቀት የሚመጣው። የጋራ ምክር ቤቱ የጋራ አቋም ይዘናል። በዋናነት ግብረ ኃይል ተቋቁሞ ይሄን አሸባሪ ድርጅት ለመደምሰስ እስከ ግንባር ድረስ ግብረ ኃይል አቋቁመን እንደምንሄድ ተስማምተናል። አሸባሪ ቡድኖቹ ሙሉ ለሙሉ እስኪደመሰሱ ድረስ በማንኛውም የጸጥታ ማስጠበቅ ተግባር ላይ የሚሳተፉ መሆኑን ገልጸው ህዝቡም የቀረበውን ጥሪ ተቀብሎ የነቃ ተሳትፎ እንዲያደርግ ጠይቀዋል። ጋፊ ብርመዱማ ብያ ጋፊ ጀለገልቸካና የሀገር ሉዓላዊነት በጥያቄ ውስጥ ያስገባውን ይህን የጁንታ ጥቃት ህዝቡ አንድ ሆኖ ማስቆም አለበት እንላለን። ይህ አሸባሪ ኃይል ካልተወገደ በቀር ሰላምም ሆነ ዲሞክራሲ ሊኖር አይችልምና ቀለብ በማቅረብ የሰው ኃይል በማቅረብ ገንዘብ በማዋጣት ደም በመለገስ ወደ ግንባር ለሚሄዱ ሰዎች የተሽከርካሪ ድጋፍ በማድረግ ያቅማችንን አስተዋጽኦ በማድረግ ሁሉም በተሰለፈበት ሙያ ለሀገሩ ያለውን አስተዋጽኦ በማድረግ ኢትዮጵያን የመጠበቅ ግዴታ እንዳለበት ለማሳሰብ ጭምር ፓርቲዎቹ ልዩነታቸውን ወደ ጎን በመተው በሀገሪቱ ወቅታዊ ጉዳዮች ላይ በጋራ እንደሚሰሩም ገልጸዋል። የ2013 ዓ.ም የ12ኛ ክፍል አጠቃላይ ትምህርት ማጠናቂያ ፈተና ከነገ ሰኞ ጥቅምት 29 እስከ መጪው ረቡዕ ህዳር 2 2014 እንደሚሰጥ የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ ገለጸ። ከ61900 በላይ ተማሪዎች ለፈተና እንደሚቀርቡ የኤጀንሲው ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ተናግረዋል። ፈተናው የሚሰጠው ከጥቅምት 29 እስከ ህዳር 2 ባለው ጊዜ ነው። ያው ከጥቂት ቀናት በኋላ ሰኞ ፈተናው ይሰጣል የሚል ነው በእኛ በኩል ግልጽ ማድረግ የምንፈልገው። እንግዲህ ፈተናው በዚህ ጊዜ የሚሰጥ ከሆነ ለመፈተን የተመዘገቡ ወይ ደግሞ ተማሪዎቻችን ስንት ናቸው የሚለውን የተወሰነ ማንሳቱ በጣም ጥሩ ስለሆነ እንግዲህ እንደ ሀገር የተመዘገቡት ወደ 617991 ተፈታኞች አሉ ተመዝግቧል። በ2036 በሚሆኑ የፈተና ጣቢያዎችም ላይ ነው ለመፈተን የተመዘገቡት። እንግዲህ ይሄ ቁጥር በጣም ትልቅ ትርጉም አለው ለኛ ማለት ነው። በሀገራችን በጣም ከፍተኛ የሆነ የ12ኛ ክፍል ተማሪ የተመዘገበበት ዘመን ነው። ከነገ ሰኞ ጥቅምት 29 እስከ ሐሙስ ህዳር 2 የሚካሄደው አጠቃላይ ፈተና እንዳለ ሆኖ ፈተናዎቹም የጸጥታ ስጋት ያለባቸው አካባቢዎችን ታሳቢ በማድረግ በሁለት ዙር እንደሚሰጥ ነው ምክትል ዳይሬክተሩ ያብራሩት። ሪፖርተራችን ይድነቃቸው ሰማው እንደዘገበው ከ236,000 በላይ በሚሆኑ የፈተና ጣቢያዎች የሚሰጠው ፈተና በሰላም እንዲጠናቀቅ ደግሞ ህብረተሰቡና የሚመለከታቸው አካላት አስፈላጊውን ትብብር እንዲያደርጉም አቶ ተፈራ ፈይሳ ጠይቀዋል። በተቀመጠው አቅጣጫ በተቀመጠው ስታንዳርድ መሰረት ፈተናውን ለመስጠት ደህንነቱ ተጠብቆ ከላይ እስከ ታች ኮማንድ ፖስቶች ተደራጅተዋል። በፌደራል ደረጃ ክቡር ትምህርት ሚኒስትሩ የሚመሩት፣ በክልል ደረጃ ደግሞ ርዕሰ መስተዳድሮች ወይ ደግሞ ርዕሰ መስተዳድሮች የሚመሩት፣ በዞንም በተመሳሳይ በወረዳም እስከ ፈተና ጣቢያ ድረስ ፈተናው ባለቤት እንዲኖረው አመራር እንዲኖረው በጥራት እንዲፈጸም ለማድረግ የሚያስችል አደረጃጀትም ተፈጥሮ ወደ ስራ ተገብቷል። ለዚህ ግንዛቤ መፍጠር
በተጨማሪ ደግሞ ፈተናው በተቀመጠው አቅጣጫ እንዲፈጸም ክትትልና ድጋፍ የማድረግ ስራም እየተሰራ ስለሆነ አደረጃጀት ብቻ መፍጠር ብቻ ሳይሆን ይሄ የተደራጀው ኃይል እስከ ታች ድረስ ፈተናው በውጤታማነት እንዲፈጸም ለማድረግ የሚያስችሉ ስራዎች ናቸው የተሰሩት። አስፈላጊውን ሁሉ ጥንቃቄ በማድረግ ራሳችንንም ሌሎችንም ከኮሮና ቫይረስ እንጠብቅ እያልን ከኢትዮጵያ ቴሌቪዥን የ7 ሰዓቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ።